በቃ እኔና አንቺ አብረን እንድንቀጥል እንፈልጋለን ምናምን ነው የሚለኝ። እኔ ደግሞ በቃኝ አልፈልግም እያልኩት ነው። ሲቀጥል ደግሞ እኔ እናንተ እውነቱን ለመናገር ፍቅር አልጀመርንም። እንግዲህ እዚህ ጋር ነው ጨዋታው የሚጀምረው። እውነት ለመናገር እስከዛሬ ድረስ ፍቅር እንዳልጀመሩ ያው እነሱም ሲናገሩ ነበረ። አብርሃም ግን እዚህ ጋር የምትሸወድ ይመስለኛል። ምክንያቱም ከዚህ በፊት እንግዲህ ሩታ ያደረገችውን ነገር መቼም አትረሳም። እንደዚሁ እንግዲህ ካንተ ጋራ መሆን እፈልጋለሁ መቀጠል እፈልጋለሁ ብላ በስተመጨረሻ እግር ብላ ነበረ። እንግዲህ አሁንም ይሄ ነገር ሊከሰት ስለሚችል አሁንም የምነግር ነገር ከልብ ከሆነ ያው አብራችሁ ብትሆኑ ደስ ይለናል ሁላችንም። ነገር ግን የሩታ ከልብ ነው ብዬ አላስብም። የእውነቴን ነው የምላችሁ። ምክንያቱም አሁን ዳኒ መጥቷል፣ በጣም ብዙ ነገሮች ሊከሰቱ ደርሷልና እነሱን ነገሮች እንግዲህ ሳታጣራ ወይም ደግሞ ነገሮቹን ሳታስተካከል ከአብርሃም ጋር ትሆናለች ብዬም አላስብም። ሌላ ደግሞ ማወቅ ያለባችሁ ነገር ከሄርሜላ ጋር ያለውን ግንኙነትን በተለይ አብርሃም ቀጥሎበታል። ከሷ ጋር እንዳለ አንድ ቤት ውስጥ ከሄርሜላ ጋር እንዳለ ሰምተናል። በዚህ ሁኔታ ልትቀበለው አችልም። አሁንም በደንብ አድርጋ አብርሃምን እየቀጣችው ትገኛለች ብዬ ነው የማስበው። እስቲ እንግዲህ ወደ ቪዲዮ። አንተ ወደድከኝ እንጂ እኔ ብዙ ነገሮችን አክሰፕት አላደረኩኝም። ገባህ አይደለ? አዎ እኔ ነኝ ወደድኩሽ፣ እኔ ነኝ አፈቀርኩሽ። ትክክል። ይሄ ነው ባይዚ ይሄ ልጅ እሷን ወዶ ነው ወደዚህ የመጣው። እንግዲህ እንደሰማነው ከሆነ እሷን ወዶ ነው ከውጭ ሀገር ወደዚህ የመጣው። እንግዲህ እሱ ወዷት እንጂ ያው ሩታ የሆነ ስሜት ኖሯት ወይም ደግሞ በአንድ ያፍቅራው ነው ብዬ አላስብም። ይሄ ነገር ሊሆንም የማይችል ነገር ነው። ኢንተርኔት ላይ ነው የተዋወቁት። በአጭር ጊዜ ውስጥ ነው እንግዲህ የተገናኙት። በዛች ፍጥነት ውስጥ ይሄ ነገር ይፈጠራል ብዬ አላስብም። ሄርሜላ እንግዲህ በጣም ብዙ ነገሮችን አድርጋለች በተለይ ከአብርሃም ጋራ። ነገር ግን ቀስ በቀስ ነው ወደ ፍቅር የገቡት። አሁንም መረዳት ያለባቸው ነገር ሩታም ይሄንኑ ነው እየተናገረችው ያለችው እንጂ በአንድ ጊዜ ልትወደውም ወይም ልጠላው አችልም ይሄንን ሰውዬ። ትክክለኛ የሆነ ንግግር እየተናገረች ነው ብዬ ነው የማስበው። እስቲ እንቀጥለው። ደስታ አሁን ከህይወት ይወጣ። በቃ ሁሉም ነገር አብቅቶለታል። ሲጀምር በቃ እኔ በቅቶኛል እኮ አይደል እንዴ? ይሄ ነው እንግዲህ ከባዱ ነገር። እውነት ለመናገር ደስታ ከህይወት ይወጣ፣ እኔ በቅቶኛል፣ ካሁን በኋላ በዚህ ሁኔታ መቀጠል አልፈልግም እያለች ነው። እርግጠኛ ናት ወይስ ሩታ ወይስ እየቀለደች ነው ወይስ አብርሃምን ተስፋ እየሰጠችው? በስተመጨረሻ ደግሞ ተስፋ ልክ ሲያገኝ እንግዲህ እንደተለመደው ካንተ ጋራ መሆን አልፈልግም ወይም ደግሞ ካንተ ጋራ መቀጠል አልፈልግም የራሴን ህይወት መኖር እፈልጋለሁ ብላ ትታው ልትሄድ ነው ወይስ ለምንድን ነው እንደዚህ አይነት ነገሮችን የምታደርገው? እንግዲህ በጣም አሳሳቢ ነገር ነው ይሄ ነገር። በየጊዜው እየባሰበት የመጣ ነገር ይመስለኛል። እስቲ እንግዲህ ቪዲዮን እንቀጥለው። ሰማኛው ልክ እኔ አንተን እየጠበቅኩክ ነበረ። ከዛ በኋላ መጣና በማይሆን መንገድ እየተጨቃጨቀኝ እጄን እየጠመዘዘኝ ምናምን በግድ ነገሮችን ከባድ ነው ይሄ ነገር። እንግዲህ አብርሃምን ተመልከቱት። ቀጥታ ያየው ደስታ ነው። እንደዚህ አይነት ነገር አድርጓል ወይ የምር ይሄንን ነገር አድርጓል ወይ ብሎ እንግዲህ በጣም ውስጡ ተናዶ ነው የሚገኘው። ይሄንን ልጅ እንኳን ቢመታው የሆነ ነገር ቢያረገው ሩታ ባይዜ በዚህ ጉዳይ ላይ ትጠየቃለች ብዬ ነው የማስበው። ምክንያቱ ደግሞ እንደዚህ ማድረግ አይገባትም ወይም ደግሞ አልነበረባትም ብዬ ነው የማስበው። ምክንያቱም አብርሃም ስሜታዊ ነው፣ ታውቃላችሁ፣ ጅል ነው። በጣም ስሜታዊ ይሆናል። አድርግ የተባለውን ነገር ያደርጋል። በተለይ ሩታ አድርግ ያለችውን ነገር በሙሉ በእርግጠኝነት ያደርጋል። አሁን በዚህ ሰዓት እንደዚህ አይነት ንግግሮችን መናገሯ ጥሩ ነው ብዬ አላስብም። ነገር ግን ይህንን ነገር አድርጓል ከሆነ ደግሞ ደስታ በደንብ አድርጋ ብትናገርም ኖርማል ነው። ነገር ግን እንደዚህ ስሜታዊ የሚሆነ አብርሃም ላይ እንደዚህ አይነት ቃል ከተናገረች አብርሃምም ተሳስቶ ወደማይሆን ነገር ይገባል። በስተመጨረሻ ህይወታቸው ከባድ ይሆናል ብዬ ነው የማስበው። እንቀጥል። ያስገድደኝ ነው አሁን ላይ እጄን እየጠመዘዝከኝ ታዳምጪኝ አንዴ ብጠይቅሽ መልሽልኝ። እዚህ ጋር አሁን እኔ ክርክር ምናምን ነገር ወይኔ ሳትፈልጊው ይሄንን ካንቺ ብቻ ነው ማዳመጥ የምፈልገው። ከዛም በኋላ ለኔ ታዩ ሁሉ አያችሁ። በቃ አብርሃምም የራሱን ውሳኔ ለመወሰን
የሩታን ትክክለኛ ቃል ነው የሚፈልገው። አያችሁ እዚህ ጋር ነው እንግዲህ ነገሩ በጣም እየከረረ የሚሄደው። ይሄ ነገር በዚህ እጅግ በጣም አሳሳቢ ነው ያልኩበት ምክንያት መጀመሪያ ላይ ደስታን የምታውቁት ከሆነ በተለይ ደስታን አታውቁትም ብዬ ነው መነግራችሁ። ምክንያቱ ደግሞ ከዳኒ ጋር እጅግ በጣም ይተዋወቃሉ። መታወቅ ብቻ አይደለም፣ በጣም ብዙ ነገሮችን አብሮ ሰርቷል። ቪዲዮ በጣም ብዙ አለ፣ ብዙ ማስረጃዎች አሉ። ስለሱ ጉዳይ በደንብ አድርጌ በሌላ ቪዲዮ እመለሳለሁ። ነገር ግን ደስታን በጭራሽ አያውቁትም ብዬ ነው የማስበው። ሶ እንግዲህ አብርሃም እንደዚህ አይነት ነገር ውስጥ ጭቅጭቅ ውስጥ ለመግባት ኖርማል ነው። ከዚህ በፊትም በተደጋጋሚ ሲገባ ስለነበረ፣ ነገር ግን ይሄኛው ከባድ የሚሆን ይመስለኛል። እስቲ እንግዲህ ቪዲዮ ላይ እንቀጥል። ካልፈለገች ማለት ካልፈለገች ግድ የለባትም፣ አስገድዳትም የምታስገባት አትችልም። ካልፈለገች አልፈለገች የለም። በቃ አብርሃምን ተመልከቱ። ምንም እንኳን ቢለያይ፣ ምንም እንኳን ከሷ ጋር መሆን ባይሆንም ለሩታ በእርግጠኝነት ይቆማል። የትም ቦታ ላይ ብትጠራው ራሱ ሮጦ ይመጣል። እሱ ብቻ አይደለም፣ ይህንን ሰው ዞር አድርግልኝ ብትለው በእርግጠኝነት ያደርጋል። ሶ ምን አይነት እንግዲህ መተማመን ነበረ መሃላቸው። እጅግ በጣም ትልቅ ፍቅር ነበረ። ያ ፍቅር ነው የሌለው ወይም ደግሞ ያ ፍቅር ነው እንግዲህ የጠፋውና እጅግ በጣም የሚገርም እንግዲህ ማንነት ነበረው አብርሃም። አሁንም ድረስ ያቺ ነገር አለች። ነገር ግን እስከ ዛሬ ድረስ ህይወቱን ያበላሸች ያለችው አንዲት ሴት ያው የምታውቋት እንግዲህ ሄርሜላ ናት። አሁንም ከህይወቱ መውጣት አትፈልግም። ነገር ግን አብርሃም ከዛ ህይወት ወጥቶ ነገሮችን ቢያስተካክል በእርግጠኝነት ደስተኛ የሆነ ህይወት ይኖራል ብዬ ነው የማስበው። እንግዲህ አዳዲስ ነገሮች አሉ። ምንድን ነው እስቲ ቀጣይ ላይ ፈለገችም ነው። ስለዚህ ተታብት ይሻላል። አጥራት የሆነ ቦታ ላይ ቁጭ ብላችሁ አውርታችሁ ፍቱ። ከዛ ውጪ ግን ይሄ እጅ መጠምዘዝ ምናምን ውስጥ ይህ በዚህ ትክክለኛ ንግግር ነው። አብርሃም ከተናገራቸው ነገሮች ውስጥ እስከዛሬ ከተናገራቸው ነገሮች ውስጥ ትክክለኛው ብዬ የምወስደው ይሄ ነው። ምክንያቱም አንድ ሰው በጉልበት የሆነ ነገር አድርጊ ወይም አታድርጊ ማለት የለበትም። እንደዚህ አይነት ንግግሮች ወይም ደግሞ እንደዚህ አይነት ድርጊቶች ኋላ ቀር ናቸው። ከዚህ በፊትም በደንብ አንስተናል። በጉልበት የሚሆን ነገር የለም። ፍቅርም ቢሆን በጉልበት አይመጣም። ስለዚህ እንግዲህ ቁጭ ብሎ ማውራት እጅግ በጣም ትልቅ መፍትሄ ነው ብዬ ነው የማስበው። አብርሃም የተናገረው ሳያስብም ይሁን አስቦም ይሁን በዚህ ሁኔታ ግን በጣም ትክክል ነው። በእርግጠኝነት እንግዲህ አብርሃም ለውጦቹን እያየንበት ልንሄድ እንችላለን። የእውነት አብርሃም ተቀይሯል ወይ የሚለው ነገር ሁላችንም ስለሚያሳስበን ማለት ነው። እስቲ እንግዲህ እንቀጥለው። እንድትደርስም አልፈልግም። አይደለም ለሩታ ማንኛውንም ሴት እጇ ስትመዘዝ እኔ ዝም አልልም። ለው ካልክ ደግሞ ከኔ ጋር ደግሞ ትጣላለህ ማለት ነው። ተረዳኝ። ምንም ብትሆን የልጄ እናት ናት። በቃ አለቀ። ምንም ብትሆን የልጄ እናት ናት። በቃ ፊት ለፊት ቆሞ የሚከራከርላት አብርሃም ነው። ዞሮ እውነት ለመናገር ለአብርሃም ቅርብ ናት ሩታ ከምንም በላይ ለአብርሃም ቅርብ እስከሆነች ድረስ ችግሯንም ምንም ነገር እንኳን ውስጧ ቢፈጠር እንኳን ለአብርሃም ነው የምትናገረውና በዚህ አጋጣሚ አብርሃምን በደንብ እየፈተነችው ይመስለኛል፣ ወይም ደግሞ በደንብ እየመዘነችው ይሆናል። እንግዲህ በዚህ አጋጣሚ በደንብ መዝና አብርሃም ብቁ ነው ወይ፣ ለኔ ህይወት ይጠቅመኛል ወይ አይጠቅመኝም በደንብ እየገመገመችው ይመስለኛል። ለዛ ነው እንግዲህ ነገሮችን በዚህ መንገድ ለመሄድ የወሰነችው። ምክንያቱ ደግሞ እንግዲህ አብርሃም መቀየሩና አለመቀየሩን በእርግጠኝነት ከሱ አፍ ካልሆነ እንጂ ከማንም መስማት አንችልም። ከማንም ወሬ እንግዲህ ተሰምቶ አብርሃም ይቀየራል ወይም ደግሞ ተቀይሯል የሚለውን ነገር ለማመን ይከብዳል ብዬ ነው የማስበው። ሩታ እንግዲህ አሁንም የምታደርገው ነገር ሆን ብላ ይመስለኛል። በራሴ በኩል ነው፣ የራሴ እይታ ነው። ነገር ግን አሁን ላይ የአብርሃምና የሩታ መቀራረብ እጅግ በጣም ደስ ይላል። ነገር ግን በዚሁ ይቀጥላል ወይ? ለናንተ መልሱን እተዋለሁ። እንግዲህ ሐሳባችሁን አስተያየታችሁን ኮመንት ስራ አስቀምጡልኝ። እንግዲህ አዳዲስ ነገሮች አሉ። ስለሱ ጉዳይም በደንብ አድርገን በሌላ ቪዲዮ እንመለሳለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።